በየቀኑ ግልጽና የማይናወጥ ዓላማ ይዘህ ስትነቃ እስኪያስበው በእንቅፋቶች የማትበገር በአካባቢ ባለው ግርግር የማትረበሽ እና በእውነት ዋጋ ባላቸው ነገሮች ላይ ብቻ በጽናት ያተኮርክ ስትሆን ይህ ከሰው አቅም በላይ የሆነ ልዩ ችሎታ ይመስላል አይደል? ይሁንና ይህ በጥንታዊው ዓለም ታሪክ ውስጥ ለአንድ እጅግ ኃያል ለነበረ ማርከስ ኦሬሊየስ ለተባለ ሰው የዕለት ተዕለት እውነታ ነበር። እሱም የሮማ ኢምፓየር መሪና ፈላስፋ የነበረ ሰው ነበር። ለሺህ ዓመታት ጸንተው የቆዩት የግል ማስታወሻዎቹ እንዲሁ የድሮ ዘመን ትውስታዎች ብቻ አይደሉም። ይልቁንም በዚህ የሕይወት ውጣ ውረድ ውስጥ ራስን የመግዛትን ሰልፍ ዲሲፕሊን ኃይል እንዴት መጠቀም እንደሚቻል የሚያስተምሩ ለዘመናችን የሚጠቅሙ አስደናቂ ምክሮች ናቸው። ዛሬ ወደዚህ ጥንታዊ ጥበብ በጥልቀት በመግባት መርሆቹን እንደ ረቂቅ ጽንሰ ሐሳብ ሳይሆን የበለጠ ስርዓት ያለውና የተሟላ ሕይወት ለመምራት የሚያግዙ ተግባራዊ መሳሪያዎች አድርገን እንመረምራቸዋለን። ይህ ፍልስፍና መከራን ወደ ዕድል፣ የስሜት መረበሽን ወደ ውስጣዊ ሰላም እንዲሁም የሕይወትን ያልተጠበቁ ሁኔታዎች ወደ ጥንካሬ ምንጭነት እንዴት መለወጥ እንደምንችል ያስተምረናል። ከዕለት ተዕለት የኑሮ ውጥረቶች ጋር እየታገላችሁ ውስጣዊ ሰላምን እየፈለጋችሁ ወይም ምርታማነታችሁን ለማሳደግ እያሰባችሁ ከሆነ ይህንን በስርዓት የተመራ የሕይወት መንገድ መረዳት ጥልቅ የሆነ ግንዛቤን ይሰጣችኋል። ማለቂያ በሌላው ትኩረት የሚሰርቁ ነገሮችና በቅጽበታዊ እርካታዎች ኢንስታንት ግራቲፊኬሽንስ በተሞላ ዓለም ውስጥ እየኖርን ስለሆነ የምክንያታዊነት መንገድ በጥበብ፣ በጀግንነት፣ በፍትህና ራስን በመግዛት በጎ ሴቶች ላይ ያጸናናል። ይህ ሕይወትን ዝም ብሎ ከመግፋት በላይ የሆነ ነገር ነው። በሕይወታችሁ ውስጥ ምንም ነገር ቢገጥማችሁ በላቀ ሁኔታ ስለመኖር ነው። ስለዚህ የሕይወትን ፈተናዎች የምታዩበትንና የምትጋፈጡበትን መንገድ ለመለወጥ ዝግጁ ከሆናችሁ የዚህን ጠቢብ ሰው ሕይወት ቀያሪ ትምህርቶች ስንዘረዝርና ዛሬ ላይ እንዴት ጠንካራና ስርዓት ያለው ሕይወት መገንባት እንደምንችል ስንመለከት አብራችሁን ቆዩ። ይህንን በጥንታዊ ፍልስፍናና ባለፉት ዘመናት ጥልቅ ትምህርቶች ውስጥ የምናደርገውን ጉዞ ስንጀምር እዚህ የምናቀርበውን ነገር ከወደዳችሁልን የምንጠይቃችሁ ቀላልና ነፃ ውለታ የሰብስክራይብ ቁልፉን እንድትጫኑልን ነው። በተጨማሪም የቪዲዮውን የትኛውን ክፍል እንዳታሳልፉ፣ ምክንያቱም ስለ ሕይወት ጠለቅ ላለ እይታና ጥበብ እዚህ መገኘታችሁ ከብዙሃኑ የተለያችሁ መሆናችሁን ያሳያል። ስለዚህ አብረን የምንዳሰሳቸውን ልዩ ዕውቀቶች ለመከታተል ዝግጁ ሁኑ። አንደኛ፣ ራስን መግዛት የሚጀምረው ዓላማን ከማግኘት ነው። የዚህ ፍልስፍና ዋና መሠረት ራስን መግዛት የሚጀምረው የሕይወት ዓላማን በማግኘት ነው የሚል እምነት ነው። ነገር ግን ዓላማን ማግኘት ሲባል ምን ማለት ነው? ይህ ማለት ለአንተ በእውነት ትርጉም የሚሰጠውንና በውስጥህ ያለውን የመኖር ኃይል ለይቶ ማወቅ እንዲሁም የዕለት ተዕለት ተግባሮችህን ከዚህ ትልቅ ጥሪ ጋር ማጣጣም ማለት ነው። ይህ ጠቢብ ሰው ብዙውን ጊዜ ከተፈጥሮ ጋር ተስማምቶ ስለመኖር ጽፏል። ይህም በምክንያታዊነት ቋንቋ ሲተረጎም በዚህ ሰፊ ዓለም ውስጥ ያላችሁን ድርሻ መረዳትና ከበጎ ሴቶቻችሁ ጋር በሚስማማ መልኩ መንቀሳቀስ ማለት ነው። ለዚህ ሰው ዓላማ እንዲሁ የሩቅ ህልም ወይም ረቂቅ ሐሳብ ብቻ ሳይሆን በሕይወት ጉዳዮች ውስጥ ከትንሹ እስከ ትልቁ እያንዳንዱን ውሳኔ የሚመራ ተግባራዊ ኮምፓስ ነበር። የራስን ዓላማ መረዳት ጠዋት ከእንቅልፍ ተነስቶ የዕለቱን ፈተናዎች ለመጋፈጥ ዝግጁ የሚያደርግ ኃይል እንደሆነ ያምን ነበር። ፈተናዎች ከመንገድህ ሊያወጡ ሲሞክሩም በጽናት እንድትቆም የሚያደርግህ ይኸው ዓላማ ነው። ዋናው ቁም ነገርም ስለ ታላላቅ ስኬት ወይም ከውጭ ስለሚገኝ ክብርና ሽልማት አይደለም። ነገር ግን ሕይወት ያቀረበችልህን ኃላፊነቶች በቁርጠኝነትና በታማኝነት ስለመወጣት ነው። ባለንበት ዘመን የሕይወትን ዓላማ ማግኘት አንዳንዴ እጅግ አድካሚና ከባድ ሊሆን ይችላል። ከትክክለኛው መንገዳችን ሊያስወጡን በሚችሉ ምርጫዎችና
ትኩረት በሚሰርቁ ጉዳዮች በተሞላች ዓለም ውስጥ እየኖርን ነው። እዚህ ላይ ነው የጥንታውያን ጥበብ ጠቃሚ ብቻ ሳይሆን ወሳኝ የሚሆነው። ስርዓት ያለው አእምሮ በእውነት ለደህንነታችንና ለእድገታችን ወሳኝ የሆነውን ነገር ለማግኘት ላይላዩን የሆኑ ፍላጎቶችንና እላፊ ስሜቶችን ገፈን እንድናስወግድ ያስተምራል። ራሳችንን የሚከተሉትን ጥያቄዎች እንድንጠይቅም ያበረታታናል። ለጊዜና ለጉልበቴ በእውነት የሚመጥነው ነገር ምንድን ነው? የዛሬ ተግባሮቼ ለጋራ ጥቅምና ለግል እድገቴ እንዴት አስተዋጽኦ ሊያደርጉ ይችላሉ? ይህንን መርህ በሕይወታችን ውስጥ እንዴት ተግባራዊ እንደምናደርግ ስንመለከት እስኪ በተፈጥሮ ልባችሁ ወደ ምን እንደሚያዘነብል፣ ይህ ጥልቅ እርካታ እንደምታገኙ ወይም የትኛውን ችግር ለመፍታት ውስጣዊ ተነሳሽነት እንዳላችሁ ቆም ብላችሁ አስቡ። እነዚህ ወደ ዓላማችሁ የሚመሩ ፍንጮች ናቸው። አንዴ ይህንን ካወቃችሁ በኋላ በስርዓት የተመራ የዕለት ተዕለት ራስን የመመርመር ልምምድ ዋጋው የማይታመን ይሆናል። ተግባራችሁን ከዓላማችሁ ጋር በቀጣይነት በማጣጣም ለማይጠቅማችሁ ነገር እምቢ፣ ለሚጠቅማችሁ ደግሞ እሺ በማለት ትርጉም ያለውና ተጽዕኖ ፈጣሪ ሕይወት ለመምራት አስፈላጊ የሆነውን ራስን የመግዛት አቅም ታዳብራላችሁ። እስኪ ይህንን ከጠቢቡ ሰው ያገኘነውን ጥልቅ ግንዛቤ በየቀኑን ተግብረው። በየጧቱ ራሳችሁን እንዲህ ብላችሁ ጠይቁ፣ ዛሬ ላደርገው የሚገባኝ ነገር ምንድን ነው? በየምሽቱ ደግሞ ዛሬ ከዓላማዬ ጋር በሚስማማ መንገድ ኑሬያለሁ? ጊዜ እያለፈ ሲሄድ ይህ ልምምድ ራስን መግዛትን የሚገነባ ብቻ ሳይሆን ሕይወታችሁን ይበልጥ ዓላማ ወዳለውና ወደሚያረካ የሕይወት ጉዞ ይለውጠዋል። ሁለተኛ፣ በራስህ ተማመን። ፈላስፋው ስለ ራስን መግዛት ወይም ሰልፍ ዲሲፕሊን በጻፈበት ጊዜ በማስታወሻዎቹ ውስጥ ተደጋግሞ የሚነሳው አብይ ርዕሰ ጉዳይ በራስ ላይ የመተማመን አስፈላጊነት ነው። በራስህ ተማመን ሲባል ዝም ብሎ በራስ መቻል ብቻ ሳይሆን ይህ የግል ተጠያቂነትንና ነፃነትን የሚያጎላው የዚህ የሕይወት ዘይቤ ወሳኝ አካል ነው። ይህ ማለት ከሰው መነጠል ወይም የሌሎችን እርዳታ አለመቀበል ማለት አይደለም። ይልቁንም ለድርጊቶቻችን ለምንሰጠው ምላሽና ለግል እድገታችን የመጨረሻው ኃላፊነት ያለው እኛው ራሳችን ጋር መሆኑን መረዳት ነው። በምክንያታዊነት መንገድ ውስጥ በቁጥጥራችን ስር ባሉ ነገሮች ላይ ማተኮር ከሁሉ የላቀ ቦታ ይሰጠዋል። ጠቢቡ ሕይወት የሚወረውርብንን ማንኛውንም ፈተና ለመጋፈጥ ስለሚኖረን የግል አቅም በተደጋጋሚ አንስቷል። ይህ መርህ የሕይወትን እርግጠኛ ያልሆኑ ሁኔታዎችና መከራዎች አልፈን ለመሄድ በራሳችን አቅም እንድንታመን ያስተምረናል። ይህ በብቃትና ስለ ራስ አቅምና በጎነት ቨርቹ ባለን ጥልቅ ግንዛቤ ላይ የተመሰረተ በራስ መተማመንን መገንባት ነው እንጂ በትዕቢት ላይ የተመሰረተውን አይደለም። ከአምላኬ ጋር እችላለሁ በሚል ሕይወት ውስጥ ማለፍና መኖር አለብህ። በዛሬው እርስ በርስ በተሳሰረ ዓለም አስተያየቶችና ምክሮች እንደ ልብና በቅርብ ርቀት በሚገኙበት ሁኔታ የውስጣችንን ድምፅ ለመስማት መማር ፈታኝ ሊሆን ይችላል። ሆኖም የጥንት ጥበብ ጫጫታውን ለይተን እንድናወጣና በምክንያታዊነት ፍርዳችን እንድንተማመን ያስተምረናል። ፈላስፋው ይህ ውስጣዊ መመሪያ በምክንያትና በበጎነት ላይ የተመሰረተ በመሆኑ አንድ ሰው ሊያገኘው የሚችለው እጅግ አስተማማኝ ምክር እንደሆነ ያምን ነበር። በራሳችን ላይ በመተማመን በውሳኔ አሰጣጥ ሂደታችን ውስጥ ራስን የመቻል ነፃነትን እናዳብራለን። ይህ ደግሞ በውጫዊ ግፊቶች ወይም በጊዜያዊ ስሜቶች ከመዋለል ይልቅ ከእሴቶቻችንና ከመርሆቻችን ጋር የተጣጣሙ ምርጫዎችን እንድናደርግ ያስችለናል። ይህ ራስን የመቻል ነፃነት የግል ስብዕናችንን ለመጠበቅና ለራሳችን ታማኝ የሆነ እውነተኛ ሕይወት ለመምራት ወሳኝ ነው። ታዲያ በራሳችን ላይ በእውነት መተማመን መጀመር የምንችለው እንዴት ነው? ነገሩ የሚጀምረው በትንሽ እርምጃዎች ነው። ለራሳችን ቃል መግባትና የገባነውን ቃል መጠበቅ፣ የግል ግቦችን ማውጣትና ያለ ሌሎች እርዳታ እነሱን ለማሳካት መስራት።
ውሳኔዎቻችን ከዋና እሴቶቻችን ጋር መጣጣማቸውን ለመመርመር ጊዜ መውሰድ። ጊዜ ያለፈ ሲሄድ እነዚህ ልምምዶች ራስን የመግዛት አቅማችንን ያጠናክራሉ። እንዲሁም የሕይወት ፈተናዎች ሲገጥሙን ይበልጥ ጽኑና የማይናወጥ አቋም እንዲኖረን ያደርጉናል። 3. በየቀኑ በቦታው ተገኝ። ይህ ጥበበኛ መሪ በየቀኑ በአካል ብቻ ሳይሆን በመንፈስም የመገኘትንና የጽናትን ኃይል በቋሚነት ያጎላ ነበር። ይህ ልምምድ አልፎ አልፎ ስለሚደረጉ ታላላቅ ጥረቶች ሳይሆን ስርዓት ያለው ሕይወትን በጋራ ስለሚገነቡት ለዕለት ተዕለት ተግባራት ስለሚሰጥ ጸጥ ያለና ቋሚ ትጋት ነው። ለዚህ ሰው በየቀኑ በቦታው መገኘት ከተፈጥሮ ጋር ተስማምቶ መኖር ከሚለው የስቶይክ ጽንሰ ሐሳብ ጋር ተመሳሳይ ነበር። እንደሱ እምነት ተፈጥሮ ከኛ የምትፈልገው እንዲሁ በሕይወት መኖርን ብቻ ሳይሆን በሕይወት ውስጥ በንቃት መሳተፍን፣ ድርጊቶቹ ትንሽ ወይም ተራ ቢመስሉም በተግባራችን ለዓለም አስተዋጽኦ ማድረግን ነው። እያንዳንዱ ቀን ለታላላቅ ጦርነቶች ሳይሆን አንድ ሰው ለመሪዎቹና ለኃላፊነቶቹ ያለውን ቁርጠኝነት የሚያስመሰክርበት እንደ አዲስ መድረክ ነበር። ስብዕና የሚገነባውና የሚፈተነው በዚህ ቋሚነትና በዕለት ተዕለት ጥረት ውስጥ ነው። ትኩረት የሚሰርቁ ነገሮች በበዙበትና ተነሳሽነት ኃላፊ በሆነበት በዛሬው ዓለም በየቀኑ በቦታው መገኘት የሚለው ሐሳብ የበለጠ ትልቅ ትርጉም ይኖረዋል። አንድ ቀን ተነሳስቶ በሚቀጥለው ቀን ደግሞ ሙሉ በሙሉ ከመስመር መውጣት ቀላል ነገር ነው። እዚህ ላይ ይህ ፍልስፍና የቋሚነትን ዋጋ ያስተምረናል። እውነተኛ ራስን መግዛትን የሚያዳብረው የድርጊታችን መጠናከር ወይም ብርታት ሳይሆን ዘወትር መደረጉ ወይም ተከታታይነቱ ነው። ይህ ማለት እያንዳንዱ ቀን የምርታማነት ተምሳሌት ወይም እጅግ ድንቅ መሆን አለበት ማለት አይደለም። ይልቁንም ጉዳዩ በራሳችን ለማደግ፣ ጤናችንን ለማሻሻል ወይም ግንኙነቶቻችንን ለማጥበቅ ቢሆንም አንድም ቀን እንዲሁ ሳናስተውለው እንዲያልፍ ወይም ሳይጠቅም እንዲባክን አለመፍቀድ ነው። በማንኛውም ዘርፍ ለውጥ ለማምጣት በየቀኑ በቦታው የመገኘት ቁርጠኝነት ያስፈልጋል። ከዚህም በላይ በየቀኑ በቦታው መገኘት ከንቃተ ህሊና ማይንድፉልነስ ልምምድ ጋር በጥልቅ የተቆራኘ ነው። ይህም ማለት በአሁን ሰዓት መኖር እና የትላንት ውድቀቶችን ወይም የነገ ጭንቀቶችን ሸክም ሳንሸከም የዛሬን ሥራ ዛሬ መስራት ማለት ነው። ጠቢቡ ሰው በአሁን ሰዓት ላይ ስለማተኮር እንዲሁም በእጅ ላይ ያለን ሥራ በተቻለ አቅምና ጥራት አከናውኖ ስለመጨረስ በስፋት ጽፏል። ይህ ትኩረት ነው የዕለት ተዕለት ተግባርን ወደ ትርጉም ያለው ልማድ እንዲሁም ጥረትን ወደ መሻሻል የሚቀይረው። ይህንን ራስን የመግዛት ልምድ ለማዳበር በትንሹ ጀምሩ። ለእናንተ በቦታው መገኘት ሲባል ምን ማለት እንደሆነ ለዩ። ለምሳሌ ለመጻፍ ያሰባችሁትን መጽሐፍ አንድ አንቀጽ ብቻ መጻፍ፣ የ5 ደቂቃ የአካል ብቃት እንቅስቃሴ ማድረግ፣ ከምትወዱት ሰው ጋር ምንም አይነት ረብሻ ሳይኖር 10 ደቂቃዎችን ማሳለፍ። እኛን የሚለውጠን የድርጊቱ መጠን ሳይሆን በቦታው የመገኘቱ ተግባር ራሱ ነው። የገባችሁትን ቃል በተወጣችሁ ቁጥር የፍላጎት ኃይላችሁን ዊል ፓወር ታጠነክራላችሁ። እንዲሁም ጠንካራ ስብዕናን የሚገልጸውን ጽናት ትገነባላችሁ። ውጤቱን መቆጣጠር ባንችልም ጥረታችንን ግን መቆጣጠር እንደምንችል ለሚገልጸው ሐሳብ ሕያው ምስክር ትሆናላችሁ። በዚህ ቋሚነት ባለው በቦታው የመገኘት ተግባር ውስጥ ዓላማ ያለውና እርካታ የሰፈነበት ሕይወት ለመምራት አስፈላጊ የሆነውን ራስን የመግዛት ጥበብ እናገኛለን። 4. በፈቃደኝነት ራስን ለችግር ማጋፈጥ። ይህ በጥንት ጠቢባን ዘንድ በጥብቅ ይመከር የነበረ ጥንታዊ ልምምድ ኑሮን ሆን ብሎ ከባድ ከማድረግ ያለፈ ትልቅ ትርጉም አለው። የዚህ ዋና ዓላማ ራስን ላልተጠበቁ የሕይወት አጋጣሚዎች ማዘጋጀት፣ ጽናትን ማጠናከር እና በእጃችን ላለው ነገር ያለንን አድናቆት ማሳደግ ነው።
ጠቢባኑ እንደሚያምኑት በገዛ ፍቃድ ምቾት ማጣት ወይም ችግርን መቅመስ ሕይወት በራሷ ጊዜ መከራን ስታመጣብን አእምሮአችን ጠንካራ ሆኖ እንዲቋቋም ያግዘዋል። ይህም ማለት አንዳንድ የቅንጦት ነገሮችን ለመተው መምረጥ፣ የአካል ፈተናዎችን በጽናት ማለፍ ወይም በቀላሉ በዕለት ተዕለት ትንንሽ ውሳኔዎቻችን ውስጥ ራስን መከልከልን መለማመድ ሊሆን ይችላል። የዚህ ሎጂክ ቀጥተኛና ግልጽ ነው። ለመከራ ወይም ለችግር ከተለማመዳችሁ ድንገት የሚመጡ መከራዎች ሚዛናችሁን አያሳጧችሁም። በዚህ ሂደት የጽናት ጡንቻዎቻችሁን እያለማመዳችሁ ነው ማለት ይቻላል። ይህም የሕይወትን ፈተናዎች በተረጋጋና በሰከነ አእምሮ እንድትጋፈጡ ያስችላችኋል። ነገር ግን ዓለም ሁሌም ምቾትን ልታቀርብልን በምትጥርበት ዘመን ላይ እኛ ለምን ምቾት ማጣትን፣ ዲስኮምፎርትን እንመርጣለን? መልሱ የሚገኘው በስርዓት በሚመራ ሕይወት መሠረታዊ ተፈጥሮ ውስጥ ነው። እድገት ብዙውን ጊዜ የሚከሰተው ከምቾት ቀጠናችን ጠርዝ ላይ ወይም ወጣ ስንል ነው። በገዛ ፍቃዳችን ብዙም ወደማይመቹ ሁኔታዎች ውስጥ በመግባት የአእምሮአችንንና የስሜታችንን አቅም መፈተን ብቻ ሳይሆን ድንበሮቻቸውንም እናሰፋለን። ይህ ልምምድ ራስን ስለ መቅጣት አይደለም፣ ነገር ግን አመለካከትን ስለ መቀየር ነው። ይኸውም ምቾትን እንደ መሠረታዊ ግዴታ ከማየት ይልቅ እንደ ቅንጦት በመቁጠር ስንፈልግ ደግሞ ያለሱ መኖር እንደምንችል ራሳችንን ማሳመን ነው። በገዛ ፍቃድ መከራን በመለማመድ የምስጋናን መንፈስም ታዳብራላችሁ። የዕለት ተዕለት ምቾቶችን እንዳሉ ሆኖ መቀበልና እንደ ቀላል ነገር ማየት ቀላል ነው። ነገር ግን አልፎ አልፎ ያለነሱ ስትኖሩ በጥልቀት ማድነቅ ትጀምራላችሁ። ይህ ምናልባት እንደነዚህ አይነት ቀላል ነገሮች ሊሆን ይችላል። የአንዱን ቀን የምግብ ሰዓቶች መዝለል፣ ይህ ለምግብ ያላችሁን አድናቆት ከፍ ያደርገዋል። በመኪና ከመሄድ ይልቅ በእግር መሄድን መምረጥ፣ ይህ ደግሞ ለመንቀሳቀስ ችሎታችሁና ለጤናችሁ ያላችሁን ምስጋና ጥልቅ ያደርገዋል። ከዚህም በተጨማሪ በገዛ ፍቃድ መከራን መለማመድ ብዙ ሰዎች በየቀኑ ያለ ፍቃዳቸው ከሚኖሩበት እውነታ ጋር ያገናኘናል። ይህ ትስስር ርኅራኄን፣ ትሕትናንና የሰው ልጆችን ሁኔታ በጥልቀት ለመረዳት ያስችላል። እንዲሁም ከሌሎች ጋር በምንጋራው ዓለም እውነታ ላይ ይበልጥ አጥብቆ ያጸናናል። ታዲያ ይህንን ልምምድ በሕይወታችን ውስጥ እንዴት ማካተት እንችላለን? በትንሹ ጀምሩ። ልትወጡት የምትችሉትን ቀለል ያለ ነገር ምረጡ። ለምሳሌ ከተለመደው ሰዓት 1 ሰዓት ቀደም ብሎ መነሳት፣ የቴክኖሎጂ አጠቃቀማችሁን ለአንድ ቀን መገደብ፣ በሊፍት ከመሄድ ይልቅ ደረጃን መምረጥ። ቁልፉ ያለው በመከራው ወይም በችግሩ መጠን ላይ ሳይሆን በድርጊቱ ቋሚነትና ከጀርባ ባለው ዓላማ ላይ ነው። እያንዳንዱ በፈቃደኝነት የሚደረግ የምቾት ማጣት ተግባር ወደ ላቀ የአእምሮ ጥንካሬና ራስን ወደ መግዛት የሚወስድ እርምጃ ነው። 5ኛ በቁጥጥራችን ስር ያለውንና የሌለውን ለይቶ ማወቅ ወይም ዘ ዳይኮቶሚ ኦፍ ኮንትሮል ይባላል። ይህ መርህ በቁጥጥራችን ስር ባሉና በሌሉ ነገሮች መካከል ያለውን ልዩነት የሚያስቀምጥ ሲሆን ጉልበታችንን በቁጥጥራችን ስር ባሉት ነገሮች ላይ ብቻ እንድናውል ያሳስበናል። ይህ ቀላል የሚመስል ጽንሰ ሐሳብ ለሕይወት ፈተናዎች ያለንን አቀራረብ በጥልቅ የመቀየር አቅም አለው። እንዲሁም ጭንቀትን በመቀነስ ጥልቅ የሆነ ሰላምና ጽናትን ያጎለብታል። ታዲያ በትክክል በቁጥጥራችን ስር ያለው ነገር ምንድን ነው? በዚህ ፍልስፍና መሠረት በቁጥጥራችን ስር ያሉት በዋናነት የራሳችን ድርጊቶች፣ የምንሰጣቸው ምላሾችና ፍርዶቻችን ናቸው። ሙሉ አቅም ወይም ስልጣን ያለን በሐሳቦቻችን፣ በፍላጎታችንና በምላሾቻችን ላይ ነው። ከዚህ ውጭ ያሉ ውጫዊ ነገሮች ሁሉ የአየር ሁኔታው፣
የሌሎች ሰዎች ድርጊት ወይም ዓለም አቀፍ ክስተቶች ቢሆኑ ከኛ ቀጥተኛ ቁጥጥር ውጭ ናቸው። ጥበበኛው መሪ በጽሑፎቹ ላይ ይህንን ነጥብ በቋሚነት ያጎላ ነበር። በቁጥጥራችን ስር በሌሉ ነገሮች መበሳጨት ወይም መረበሽ ዋጋ ቢስ ብቻ ሳይሆን ለደህንነታችንም ተቃራኒ ውጤት ያለው እንደሆነ ገልጿል። በቁጥጥራችን ስር ያለውንና የሌለውን የመለየት ተግባር መለማመድ የሚጀምረው ይህንን ከመረዳት ነው። በውጫዊ ክስተቶች ላይ ተጽዕኖ ማሳደር ብንችልም ሙሉ በሙሉ ልንቆጣጠራቸው ግን አንችልም። በስርዓት የተመራ አእምሮ ይህንን እውነታ የሚቀበለው እንዲሁ በቸልታ ሳይሆን ነፃ እንደሚያወጣ እውነት አድርጎ ነው። በራሳችን ተግባራት ላይ በማተኮርና ለውጤቱ ከመጨነቅ ራሳችንን በማላቀቅ ሁኔታዎች ምንም ቢሆኑም ውስጣዊ ሰላማችንንና ውጤታማነታችንን መጠበቅ እንችላለን። ይህ ማለት ግን ግዴለሽ እንሆናለን ወይም ከዓለም እንነጠላለን ማለት አይደለም። ጥረታችንን በእርግጥ ለውጥ ማምጣት በምንችልባቸው ነገሮች ላይ በማዋል ከዓለም ጋር ይበልጥ ገንቢ በሆነ መልኩ ግንኙነት እናደርጋለን። በዕለት ተዕለት ሕይወታችን በቁጥጥራችን ስር ያለውንና የሌለውን የመለየት ተግባር ለማንኛውም ሁኔታ ምላሽ ከመስጠታችን በፊት ይህ በእኔ ቁጥጥር ስር ነውን ብለን ራሳችንን መጠየቅ ማለት ነው። ነገሩ በቁጥጥራችን ስር ካልሆነ ብልህነት የሚሆነው ነገሩን መተውና ወደፊት መቀጠል ነው። እርግጥ ነው ይህ ለመናገር ቀላል ቢሆንም በተግባር ግን ከባድ ነው። ይህ ልምምድን፣ ንቃተ ህሊናን እና አልፎ አልፎም በእውነት ተጽዕኖ ማሳደር የምንችለው የት ላይ እንደሆነ ለራሳችን ማስታወስን ይጠይቃል። ከዚህም በተጨማሪ ይህ ልምምድ ግቦችን በምናወጣበትና ውጤትን በምንጠብቅበት መንገድ ላይ ተግባራዊ ፋይዳ አለው። ግቦቻችንን ለማሳካት የምንጥር ቢሆንም ደስታችንን ወይም ለራሳችን የምንሰጠውን ክብር በብዙ ውጫዊ ምክንያቶች በሚወሰኑ ውጤቶች ላይ ማያያዝ ራሳችንን ለብስጭት መዳረግ ነው። ይልቁንም ይህ የጥንት ጥበብ እርካታን ማግኘት ያለብን በጥረቱ ሂደት ውስጥ ለሴቶቻችን በምናሳየው ታማኝነትና በምናፈሰው ጉልበት ውስጥ እንደሆነ ያስተምረናል። የጥንት መምህራን ፈተና የሌለበትን ሕይወት ቃል አልገቡልንም። ይልቁንም የሕይወት ውጣ ውረድ ምንም ቢሆን ውስጣዊ ሰላምንና ክብርን ጠብቆ ለመቆየት የሚያስችል ስልትን አቀበሉን። ይህንን መርህ በመለማመድ የራሳችንን ሕይወት ከማሻሻል አልፈን በሕይወት የማያቋርጥና እርግጠኛ ባልሆኑ ሁኔታዎች ውስጥ በመረጋጋትና በጽናት ምሳሌ በመሆን በዙሪያችን ያሉት ሰዎች ላይ ተጽዕኖ ማሳደር እንችላለን። 6ኛ ራሳችሁን እንደ ተጎጂ አትቁጠሩ። ኔቨር ፕሌይ ዘ ቪክተም። ይህ ጽንሰ ሐሳብ ስለ ግል ኃላፊነትና ራስን በራስ ስለ መምራት ጥልቅ ግንዛቤን ያካትታል። አንድ ሰው ራሱን ምንም ማድረግ እንደማይችል የሕይወት መከራ ተቀባይ አድርጎ ወደሚያይበት የተጎጂነት ስሜት ከመውሰድ ይልቅ ይህ አይነቱ አስተሳሰብ በአመለካከታችንና በምላሻችን ላይ ሙሉ ቁጥጥር እንዲኖረን ያበረታታል። ይህ ራስን የማብቃት ስሜት ደስታችንና የአእምሮ ሰላማችን የሚወሰነው ከውጫዊ ክስተቶች ይልቅ በውስጣዊ ሁኔታችን ነው በሚለው ዋና እምነት ላይ የተመሰረተ ነው። እዚህ ላይ ዋናው ሐሳብ አንድ ሰው ሊያጋጥመው የሚችለውን ችግር ወይም የፍትህ መጓደል መካድ አይደለም። ይልቁንም ትኩረታችንን በእኛ ላይ ከሚደርሰው ነገር አንስተን ለዚያ ነገር ወደምንሰጠው ምላሽ ማዞር ነው። ጠቢቡ እያንዳንዱ ውጫዊ ክስተት ምርጫን ይዞ እንደሚመጣ ያምን ነበር። ይህ ነገር እንዴት ማንነታችንን እንዲገልጸው እንፈቅዳለን? ተጎጂ የመሆንን ሚና ለመቀበል ፈቃደኛ ባለመሆን ስሜታዊ ደህንነታችን በውጫዊ ሁኔታዎች እጅ ላይ ነው የሚለውን ሐሳብ ውድቅ እናደርጋለን። ይህ ወደ ላቀ የግል እድገትና ጽናት በር የሚከፍት ነፃ የሚያወጣ ግንዛቤ ነው። ይህንን መርህ በተግባር ስንለማመድ ለፈታኝ ሁኔታዎች የምንሰጠውን የተለመደ ምላሽ በማስተዋል እንጀምራለን። ወዲያውኑ የምንወቅሰውን አካል ወይም ውጫዊ ምክንያቶችን እንፈልጋለን ወይ? ጉልበታችንን የምናባክነው ችግሩን በመፍታት ላይ ነው ወይስ ስለ ሁኔታው በማማረር? እነዚህን ልምዶች መቀየር ሲባል ስሜቶቻችንን ማፈን ማለት አይደለም። ይልቁንም እነሱን በጥልቀት መረዳትና
ጉልበታችንን ይበልጥ ገንቢ ወደሆነ አቅጣጫ መምራት ማለት ነው። ይህም ህመማችንንና ብስጭታችንን አምኖ መቀበልን እንዲሁም እነዚህ ስሜቶች ቢኖሩም እንኳ ወደፊት የመቀጠል አቅም እንዳለን መገንዘብን ያካትታል። ከዚህም በላይ ይህ ትምህርት እያንዳንዱን እንቅፋት በጎነትን ለመለማመድና ስብዕናችንን ለማጠናከር እንደ መልካም አጋጣሚ እንድንመለከት ያበረታታናል። ይህ አመለካከት በመሰረቱ ንቁነትን የተላበሰና አቅምን የሚፈጥር ነው። ሊፈጠር የሚችለውን የተጠቂነት ወይም የምንም አቅም የለኝም ስሜት ቀይሮ የመወሰን አቅማችንን ወደምንጠቀምበት የምርጫ ቅጽበት ይለውጠዋል። እያንዳንዱ ፈተና ለእሴቶቻችን ያለንን ቁርጠኝነት የምንፈትንበት እንዲሁም ጥንካሬን፣ ጽናትንና አለመበገርን የምናሳይበት ዕድል ይሆናል። እነዚህ ባህሪያት የእንከን የለሽ ስብዕና መገለጫዎች ናቸው። ራሳችንን እንደ ተጎጂ ባለመቁጠር የስሜት ነፃነት ተምሳሌት እንሆናለን። ከዓለም ጋር ሙሉ ለሙሉ በነፃነት ግንኙነት ለመፍጠር የሚያስችለንን የማይናወጥ ውስጣዊ መረጋጋትና የሰላም ምሽግ እንገነባለን። ይህ ማለት ስሜት አልባ ወይም ግድየለሽ መሆን ማለት ሳይሆን ደስታችን በሕይወት ውጣ ውረዶች በቀላሉ የማይረበሽበት ደረጃ ላይ መድረስ ማለት ነው። በዚህ መንገድ ሕይወት ምንም ነገር ቢወረውርብን በሁኔታዎች ፍላጎት እየተነዳን ሳይሆን ከጥልቅ መርሆቻችን ጋር ተጣጥመን እንኖራለን። 7ኛ ጊዜያዊ እርካታን ማዘግየትን ተለማመዱ። ፕራክቲስ ዲሌይድ ግራቲፊኬሽን። ፈላስፋው መሪ ይህንን መርህ የሚደግፈው እንዲሁ ራስን የመግዛት ልምምድ ስለሆነ ብቻ ሳይሆን ወደ ላቀ ነፃነትና እርካታ የሚወስድ መንገድም ስለሆነ ጭምር ነው። በዚህ እይታ መሰረት እርካታን በማዘግየት የግል ግፊቶችን መቆጣጠር ማለት ደስታን መከልከል ወይም መካድ ማለት አይደለም። ይልቁንም ከግል እሴቶችና ከረጅም ጊዜ ግቦች ጋር የሚጣጣም የላቀ የእርካታ ደረጃ ላይ መድረስ ማለት ነው። በዚህ መልኩ እርካታን ማዘግየት ማለት የበለጠ ትርጉም ያለውና ዘላቂ ሽልማት ለማግኘት ሲባል አሁን ያሉ ፍላጎቶችን በስትራቴጂ ለሌላ ጊዜ ማስተላለፍ ነው። ይህ ማለት ቅጽበታዊ እርካታን ላይሰጡ የሚችሉ ነገር ግን ወደ ዘላቂ ደህንነትና የግል እድገት የሚመሩ ምርጫዎችን ማድረግ ነው። ሁሉም ነገር አሁኑኑ ይድረስልኝ በሚባልበትና የመጠበቅ ችሎታ ለተሻለ ነገር ታግሶ የመቆየት አቅም እንደ ብርቅዬና ውድ ክህሎት በሚታይበት በዘመናችን ባህል ይህ መርህ እጅግ ጠቃሚ ነው። ለጥንት መምህራን እርካታን የማዘግየት ልምምድ በፍላጎቶች ላይ የበላይነትን ጠብቆ ከመቆየት ጋር የተያያዘ ነበር። ለአላፊ ደስታዎች ባሪያ መሆን ወደ ነፃነት ማጣት እንደሚያመራ ያምኑ ነበር። ምክንያቱም ሰው ለጊዜያዊ ስሜቶቹና ግፊቶቹ እስረኛ ይሆናል። ይልቁንም ራስን በመግዛት እንዲሁም በምክንያትና አርቆ በማሰብ ላይ የተመሰረተ ድርጊቶችን በመምረጥ በጊዜያዊ ደስታዎች ብቻ ሳይሆን በዘላቂ ሰላምና እርካታ የተሞላ ሕይወትን ማዳበር እንችላለን። እርካታን ማዘግየት በዕለት ተዕለት ሕይወታችን ውስጥ በተግባር የሚጀምረው በቀላል ልምዶች ነው። ይህ ማለት ገንዘብን በስሜት ተገፋፍቶ ከማውጣት ይልቅ መቆጠብ፣ ከፈጣን ምግቦች ወይም ከፋስት ፉድ ይልቅ ጤናማ ምግብን መምረጥ፣ ወይም ወዲያውኑ ወደ መዝናኛ ከመምራት ይልቅ ጊዜን ለጥናት ወይም አንድን ክህሎት ለማዳበር ማዋል ሊሆን ይችላል። እነዚህ ምርጫዎች ለአጭር ጊዜ ምቾት ወይም ደስታ ሳይሆን ለረጅም ጊዜ ጥቅሞች ቅድሚያ የመስጠትን ስርዓት ያለው ልምምድ ያጠናክራሉ። ከዚህም በላይ የዚህ ልምምድ ጥቅሞች እጅግ ሰፊ ናቸው። ዘመናዊ የስነ ልቦና ጥናት ይህንን የጥንታውያን እይታ ይደግፋል። እርካታን ማዘግየትን በሥራ፣ በትምህርት፣ በጤናና በግል ግንኙነቶች ውስጥ ከሚገኝ የተሻለ ውጤት ጋር ያያይዘዋል። ቅጽበታዊ እርካታን ለሌላ ጊዜ ማስተላለፍ የሚችሉ ሰዎች ብዙ ጊዜ ጭንቀትን በመቋቋም ግቦቻቸውን በማሳካት እንዲሁም ጤናማና እርካታ የተሞላበት ሕይወት በመምራት ረገድ የተሻሉ ናቸው። 8ኛ ተስፋ አስቆራጮችን ችላ በሉ። ይህ ጽንሰ ሐሳብ አሉታዊ ግብረ መልሶችን አለመስማት ብቻ ሳይሆን ከዚህ ያለፈ ጥልቅ ትርጉም አለው። የሌሎች ጥርጣሬና ትችት ቢኖርም እንኳ በእምነታችሁ ጸንታችሁ እንድትቆሙና
በግቦቻችሁ ላይ እንድታተኩሩ የሚያስችል የአእምሮ ጽናትን ስለማዳበር ነው። ስርዓት ላለው አእምሮ የሌሎች ሰዎች ድጋፍ አፕሩቫል ወይም ተቃውሞ ከቁጥጥር ውጭ ነው። በመሆኑም ለግል ማረጋገጫ ወይም ለመመሪያነት ልንመካበት የሚገባ ጉዳይ አይደለም። ጠቢቡ ሰው በራሳችን ቁጥጥር ስር ባሉ ድርጊቶችና አስተያየቶች ላይ ብቻ ማተኮር እንዳለብን በስፋት ጽፏል። እውነተኛ ሰላም የሚመነጨው ከውስጥ እንደሆነና በውጫዊ ፍርዶች ሊናወጥ እንደማይችልም አጽንዖት ሰጥቷል። ይህ የሰከነ ቸልታ ሌሎችን ማጣጣል ወይም አለማክበር ማለት ሳይሆን የሕይወታችንን የቁጥጥር ማዕከል በውስጣችን አድርጎ የመጠበቅ ጉዳይ ነው። ይህም ለላቀ ዓላማችን የማይጠቅሙትን ወይም ከሴቶቻችን ጋር የማይጣጣሙትን ጫጫታዎች ለይተን እንድናወጣ ያበረታታናል። በተግባራዊ ሁኔታ አስተያየቶች እንደ ልብ በሚገኙበትና ትችት በቅርብ ርቀት በአንድ ጠቅታ በቀላሉ በሚሰነዘርበት በዚህ ዘመን ተስፋ አስቆራጮችን ችላ ማለት ወሳኝ ነገር ነው። ይህም ማለት ገንቢ የሆነ አስተያየት ለእድገት ጠቃሚ መሆኑ እንደተጠበቀ ሆኖ መሰረት የለሽ ትችት ግን ከመንገዳችን ሊያደናቅፈን እንደማይገባ መረዳትን ያካትታል። ይህ ልዩነት እጅግ አስፈላጊ ነው። እውነተኛ ጥበብ የሚሰነዘርብንን ትችት ምንጭና ዓላማ እንድንመረምር ያስተምረናል። ትችቱ በእውቀት ላይ የተመሰረተ ነውን? ከበጎ ሐሳብ የመነጨ ነውን? ከዋና እሴቶቻችን ጋር ይጣጣማልን? ብለን እንድንጠይቅ ያደርገናል። ከዚህም በላይ ይህንን መርህ መተግበር ማለት ውጫዊ ጫናዎችን ተቋቁሞ ማለፍ የሚችል ጠንካራ የግል ፍልስፍና መገንባት ማለት ነው። ይህ ስለ ውሳኔዎቻችሁና ተግባሮቻችሁ እርግጠኛ መሆን ነው። ሆኖም ይህ በራስ መተማመን ከትዕቢት የመጣ ሳይሆን ስለ ራስ እሴቶችና ዓላማዎች ካለ ጥልቅ ግንዛቤ የመነጨ መሆን አለበት። ያ መሪ በየቀኑ ተገብረው የነበረው ይህንኑ ነበር። እንደ ሀገር መሪነቱ ብቻ ሳይሆን ውስብስብ በሆነ ዓለም ውስጥ ለበጎነት እንደሚጥር አንድ የሰው ልጅ ተስፋ አስቆራጮችን ችላ የማለት ችሎታ ስሜታዊ ጽናታችንን ያጎለብታል። ይህም ለአሉታዊ አስተያየቶች በቀላሉ ስሜታዊ ምላሽ ከመስጠት ይልቅ በረጅም ጊዜ ራዕያችን ላይ እንድናተኩር ያደርገናል። ማህበረሰቡ ለሚሰጠው ተቀባይነት ወይም ማረጋገጫ ሶሻል ቫሊዴሽን ትልቅ ትኩረት በሚሰጥበት ባህል ውስጥ ከዚህ አዙሪት ወጥቶ ለራስ ታማኝ መሆን ብርቅዬና ትልቅ ኃይል ያለው ነገር ነው። ተስፋ አስቆራጮችን ችላ የማለትን ስርዓት ያለው ልምምድ በመቀበል የአእምሮ ሰላማችንን የምንጠብቅ ብቻ ሳይሆን የስሜት ጉልበታችንን የት ላይ ማዋል እንዳለብን በንቃት እየመረጥን ነው። ዋናው ቁም ነገር ውጫዊ ጫጫታ ትኩረታችንን ሰርቆ ሕይወታችንን በእውነት ከሚቀርጸው ከውስጣዊ ድምፃችን ጋር እንዳያለያየን ማድረግ ነው። 9ኛ አርአያ የሚሆን ጠቢባን ፈልጉ። ይህ ጽንሰ ሐሳብ አብዛኛው የመማርና የግል እድገት ሂደታችን የሚመነጨው እኛ ልናዳብራቸው የምንመኛቸውን በጎ ምግባሮች የተጎናጸፉ ሰዎችን ሕይወት በመመልከትና በማሰላሰል ነው በሚለው እምነት ላይ የተመሰረተ ነው። ጠቢባን ግለሰቦችን አርአያ ማድረግ ሲባል እነሱን እንደ ወረቀት መቅዳት ሳይሆን ከነሱ ምሳሌነት በመማር የራሳችንን ስብዕናና የማስተዋል አቅም ማሳደግ ማለት ነው። ያ ጥበበኛ መሪ ምንም እንኳን በከፍተኛ የሥልጣን እርከን ላይ ቢሆንም ስላለፉትም ሆነ በዘመኑ ስለነበሩ ሰዎች መልካም ባህሪያት ያለውን አድናቆት ደጋግሞ ጽፏል። እነዚህን ታላላቅ ሰዎች አርአያ ማድረግ የእነሱን ጥንካሬና በጎነት የራሱ ለማድረግ የሚያግዘው መንገድ አድርጎ ይወስደው ነበር። ለእሱና ለሌሎች የጥበብ ፈላጊዎች ይህ ዝም ብሎ የንድፈ ሐሳብ ዕውቀት ብቻ አልነበረም። ይልቁንም እነዚህን መርሆች በብቃት በተገበሩ ሰዎች ተግባር አማካኝነት በተሻለ ሁኔታ ሊገነዘቡት የሚችሉት ለመልካም አኗኗር የሚያገለግል ተግባራዊ መመሪያ ነበር። በዚህ ፍልስፍና አውድ ውስጥ አርአያ የሚሆንን ሰው መምረጥ ማለት እነዚያን ዋና ዋና በጎ እሴቶች ማለትም ጥበብን፣ ጀግንነትን፣ ፍትህንና ራስን መግዛትን የተላበሱ ሰዎችን ለይቶ ማወቅ ማለት ነው። እነዚህ ሰዎች በታሪክ ውስጥ የነበሩ
በዘመናችን ያሉ ወይም እንደ ጽናት፣ የሥነ ምግባር ጥንካሬና ምክንያታዊ አስተሳሰብ ያሉ ባህሪያትን የሚያሳዩ በታሪኮችና በሥነ ጽሑፍ ውስጥ የሚገኙ ገጸ ባህሪያት ሊሆኑ ይችላሉ። ዋናው ቁም ነገር ፈተናዎችን በክብርና በቆራጥነት ለመጋፈጥ የሕይወት ጉዟቸው እንደ መመሪያ የሚያገለግል ግለሰቦችን መፈለግ ነው። ይህንን መርህ ዛሬ ላይ መተግበር ማለት እሴቶቻቸው ከእኛ ምኞት ጋር የሚጣጣሙ አርአያ የሚሆኑ ሰዎችን በጥንቃቄ መምረጥን ይጠይቃል። ይህ ዝም ብሎ ከማድነቅ ያለፈ ነው። እነዚህ ግለሰቦች ሕይወታቸውን እንዴት እንደሚመሩ፣ ውሳኔ እንዴት እንደሚሰጡና መከራን እንዴት እንደሚጋፈጡ በጥልቀትና በተለየ ትኩረት መመልከትን ያካትታል። ይህ ልምምድ የዚህን ሰው አካሄድ ወይም አስተሳሰብ የኔን ምግባርና ምርጫ ለማሻሻል እንዴት በራሴ ሕይወት ውስጥ ላካትተው እችላለሁ ብለን ራሳችንን እንድንጠይቅ ያበረታታናል። ከዚህም በላይ አርአያ የሚሆኑ ጠቢባንን መከተል በረቂቅ የፍልስፍና ጽንሰ ሐሳቦችና በዕለት ተዕለት ተግባራት መካከል ያለውን ክፍተት ለማጥበብ ይረዳል። ይህም እነዚህ መርሆች እንዴት በተግባር ላይ መዋል እንደሚችሉ ተጨባጭ ምሳሌ ይሰጠናል። የእነዚህ በጎ ምግባሮች ውጤት በምናከብራቸው ሰዎች ሕይወት ውስጥ በተጨባጭ ሲንጸባረቅ ማየታችን ሐሳቦቹን ይበልጥ ተደራሽ ከማድረጉም በላይ ይበልጥ አሳማኝና ልብ የሚነኩ እንዲሆኑ ያደርጋቸዋል። ጠቢባን ሰዎችን በመፈለግና አርአያ በማድረግ ንቁ በሆነ የመማርና ራስን የማሻሻል ሂደት ውስጥ እንሳተፋለን። ይህ ለግል እድገት የሚደረግ ንቁ አካሄድ ሲሆን ለእድገትና ለላቀ ደረጃ ያለንን ቁርጠኝነት ያጠናክራል። በምግባረ ሰናይ ሰዎች ተጽዕኖ ራሳችንን በመክበብ ለራሳችን ባህሪና ውሳኔዎች ከፍተኛ መለኪያ እናስቀምጣለን። ይህም እኛ ራሳችን አርአያ ወደምናደርጋቸው ጠቢባን ሰዎች ደረጃ እንድንደርስ ይገፋፋናል። 10ኛ ቀንህን በሐቀኝነት ገምግም። ይህ ልምምድ እንዲሁ የተከሰቱትን ነገሮች እንደገና መተረክ ብቻ ሳይሆን ቀኑን ሙሉ የነበሩንን ሐሳቦች፣ ድርጊቶችና ምላሾች በጥልቀትና በምርምር መፈተሽን ያካትታል። ዋናው ዓላማው እነዚህ ባህሪያት ከግል እሴቶቻችንና እንደ ጥበብ፣ ፍትሕ፣ ጀግንነትና ራስን መግዛት ካሉ አስፈላጊ በጎ ምግባሮች ጋር የተጣጣሙ መሆናቸውን መለየት ነው። ይህ ወደ ውስጥ የመመልከት ሂደት እጅግ ወሳኝ ነው። ምክንያቱም ስለ ድርጊቶቻችንና ውሳኔዎቻችን ይበልጥ እንድንነቃ እንደ ግብረ መልስ ያገለግለናል። ስርዓት ላለው አእምሮ የዚህ ዕለታዊ ግምገማ ዓላማ በስህተቶች ላይ ለመብሰልሰል ወይም ራስን በመውቀስ ለመመሰጥ ሳይሆን ሁኔታውን አስተውሎ ማስተካከያ ለማድረግ ነው። ከእያንዳንዱ ቀን ተሞክሮ መማርና ያንን ዕውቀት ተጠቅሞ ራስን በቋሚነት ማሻሻል ነው። ያ ጥበበኛ መሪ ይህንን ዘዴ ይጠቀምበት የነበረው ኃላፊነቱን እየተወጣ መሆኑን ለማረጋገጥ ብቻ ሳይሆን እንደ አሳቢና እንደ አንድ የሰው ልጅ እያደገ መሆኑን ለማረጋገጥ ጭምር ነው። ይህንን ልምምድ በዘመናዊ ሕይወታችን ውስጥ ማካተት እጅግ ጠቃሚ ነው። እያንዳንዱን ቀን በጸጥታና በጥልቅ ራስን ማሰላሰል እንድንጨርስ ያበረታታናል። በዚህን ጊዜ ራሳችሁን የሚከተሉትን ቁልፍ ጥያቄዎች መጠየቅ ትችላላችሁ። ዛሬ ለገጠሙኝ ፈተናዎች ምን አይነት ምላሽ ሰጠሁ? በመርሆች መሠረት ተንቀሳቅሻለሁ ወይ? ከዚህ በተሻለ ምን ማድረግ እችል ነበር? ራሴን መቆጣጠር ያቃተኝ ጊዜያት ነበሩ? ለምንስ? በእነዚህ ጥያቄዎች ላይ ማሰላሰል ራስን የመረዳት አቅማቸውን ለማዳበር ይረዳል። እንዲሁም በዓላማና በንቃት የተሞላ ሕይወት እንድትኖሩ ይመራችኋል። ከዚህም በተጨማሪ ይህ ልምምድ በየቀኑ መጨረሻ ላይ የሰላምና የተሟላ የመሆን ስሜትን ይፈጥራል። በአእምሮ ውስጥ የሚጉላሉ ሐሳቦችን ወይም ጭንቀቶችን ወደ ቀጣዩ ቀን ከማሸጋገር ይልቅ በቀጥታ በመጋፈጥ እልባት እንድትሰጧቸው ያስችላል። በዕለት ተዕለት ትኩረት የሚሰርቁ ነገሮችና ጫናዎች ምክንያት ጥልቅ ግቦቻችንን መዘንጋት ቀላል በሆነበት በዚህ እጅግ ፈጣን ዓለም ውስጥ ይህ ልምምድ በተለይ ትልቅ አቅም አለው።
ቀንህን በሐቀኝነት በመገምገም ለስለስና ጠንከር ያለ የራስ ተጠያቂነት ሂደት ውስጥ ትገባለህ። ይህ ማለት ያለምንም ወቀሳ ጥንካሬዎችህን ማወቅና መሻሻል ያለባቸውን ክፍተቶች አምኖ መቀበል ማለት ነው። ይህ የጥንት ልማድ በሕይወት ጉዞህ ውስጥ ተማሪም አስተማሪም ስለሚያደርግህ ጽናትንና ጥበብን ይገነባል። በዚህም ከገዛ ተሞክሮህ ያለማቋረጥ እየተማርክ እውነተኛ ስብዕናን የሚገልጹ በጎ ምግባሮችን ለመላበስ እንድትጥር ያደርግሃል። ጊዜ እያለፈ ሲሄድ ይህ ልምምድ ቀኖቻችሁን የምታዩበትን መንገድ ብቻ ሳይሆን አጠቃላይ አኗኗራችሁን በመለወጥ ከፍ አድርጋችሁ ከምትመለከቷቸው እሴቶች ጋር በየቀኑ ይበልጥ እንድትቀራረቡ ያደርጋችኋል። ወደ ተግባራዊ ፍልስፍና ጥልቀትና ወደ ታላላቅ መምህራን ጥበብ በምናደርገው ጉዞ ላይ አብራችሁን ስለሆናችሁ ከልብ እናመሰግናለን። አስታውሱ፣ እያንዳንዱ ቀን ራስን በራስ ወደ መምራትና ትርጉም ያለው ሕይወትን የሚገልጹ በጎ ምግባሮችን ለመላበስ የሚደረግ አዲስ እርምጃ ነው። የበለጠ ለማወቅ በስክሪኑ ላይ ከሚታዩ ቪዲዮዎች አንዱን ይመልከቱ። የእናንተ አብሮነት የሐሳቢዎች ማህበረሰባችንን ያበለጽጋል። ለዚህም ምስጋናችን የላቀ ነው። በዓላማና በጥበብ መኖራችንን እንቀጥል። በሚቀጥለው እስክንገናኝ መልካም ጊዜ